ታውቃለች እና አደጋ ገጥሞት ጋራጅ ነው ያለው። ስንት ነበር ጥያቄዎችሽ? ቻናል፣ ሴም ካርድ፣ ባንክ አካውንት። ኦኬ እነ መታወቂያ እና ባንክ አካውንቷ ተመልሶላታል። መታወቂያዎች መታወቂያ በስነ ስርዓት ነው ደግሞ እኔ ወስጄ ምናምን አይደለም። ቤት ታውቂያ ባንክ አካውንት ምናምን አረ ወፍ እንደዚህ አይነት ነው። ስለዚህ መታወቂያ ምናምን መታ ወስዳለች። አንተ ቤት ያላት አረ ልብስም ምናምን የምትለውን ነገር መታ በስነ ስርዓት ቤቷ ከእህቷ ጋር መታ ያለኔ መብቷ ነው ብዬ የራሷ መታ ነው የወሰደችው። በእንደዚህ አይነት አይፎኑ ስልክስ? አንድ አይፎን እኔ ጋር አንድ አይፎን እሷ ጋር ነበር አልኩሽ እኮ። ኦኬ ስለዚህ ስልክ የላትም አለቀ። ስለዚህ ቀረ የሚባለው አንተ ጋር መኪናው ብቻ ነው። መኪናው እና ቻናሉ ሴም ካርዱ ደግሞ በስምህ ስለሆነ ነው ያልሰጠው። ቻናል አልሻቢባይ እኮ ቻናልማ መሀል ላይ የት እንዳለ አናውቅም። ቻናሉ ሶሪ። ስለዚህ አንተ ጋር ያለው ሴም ካርድ እና መኪና ብቻ ነው በቃ። ሲም ካርዱ ምን አይነት ሲም ካርድ ነው? እሱም በስምክ ነው፣ በአንተ ስም ነው። የትኛው ሲም ካርድ ነው? ቻናሉ የተከፈተበት ሲም ካርድ የትኛው ቁጥር መጨረሻ ትነግረናለች። ኦኬ የቁጥር መጨረሻ አሁን። ስለዚህ ሁሉንም ጥያቄዎች እሱ መልሷል። አሁን ያንቺ ተራ ነው። የተሳሳተው ነገር ካለ ተመልሽ። ከዛ በፊት ታብታብ አርጉ፣ 2 ሚሊዮን አስገቡ፣ ኮፒ ሊንክ አርጉ፣ ኮመንቱ ተረጋጉ። እግዚኦ ማረነ ክርስቶስ ተረጋጉ። እሷም ሀሳቧን ትጨርስ። ከዛ በኋላ የዘንድሮ ሴቶች እኮ ለወንድ ነው የሚያሽቃብጡት። የዘንድሮ ሴቶች ወንድ በጣም ለወንድ ማርያምን እኔ ግራ ለምን ዞር አለች እንዴ? ተረጋጉ ጋይስ። እሷ ማሳቧን ትናገር ይጨርስ። ከዛ ሁለቱን ትፈርዳላችሁ። ታብታብ አርጉ፣ ሼር አርጉ። በቃ እሱ ሲስቅ ለምን ምን ያስቀዋል አትሉም? ለምን ሴት ላይ ትበረታላችሁ ማለት አልገባንም እንዴ? የመሳቅ መብት የላትም እንዴ? ጉድ ፈላ። እሱም እሷም ይሳቁና ታልቅስ። ታብታብ አርጉ፣ ኮመንቱን ትታችሁ ታብታብ አርጉ እና ደግሞ ጋላሪን እየሞላችሁልኝ በዛው ጣል አርጉ። ጋላሪ ሙሉ እርጉዝ ነኝ የመውለጃ የገንፎ የአጥሚት ጋላሪን እየሞላችሁ ቴንኪዩ። እሺ ወደ ፍቅር እንሄዳለን እና ፍቅርዬ ጥያቄዎች 5 ነበሩ። 5ቱንም በአግባቡ በትህትና መልሶልናል። ስለመጣትና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይህን ተሳስታለች እንድትል። ስለዚህ ፍቅር አሁን ዎች ማብርታሽ ያሻቸውን ነጥቦች እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነው እያልሽ መናገር ትችያለሽ። ማይክሽ አልበራም ውዴ። በጣም አመሰግናለሁ። ማለት ያው አንዳንድ ነገሮች እያሳቁኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ ብዬ መጀመሪያ ስለ መልፋት የተወራሁት ይህ ቻናሉ ላይ እኔ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር። ሶሪ እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ። እና ዩቲዩብ ሌላ ቻናል ነው ደግሞ ይቅርታ ፍቅርዬ፣ አብራችሁ አይደል የከፈታችሁ ቻናሉ? ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከፈትን። ኦኬ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ ኦኬ እሺ። ከዛ በፊት በሌላ ሰው ቻናል። ኦኬ ጉድ ጀመሪሽ። ያ እና በዚህ አንድ ላይ ነው የጀመርነው። ሲሙ የእሱ ነበረ፣ የእሱ ሲም ነበር። አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ሲሆን ነው ፍቅረኛ ሆነን ነው ዩቲዩቡን የጀመርነው። እና በመልፋት ደረጃ ይሄ ኤዲት ማስለመድ ታዩ እነሱ አስፈላጊ ነገር አይደሉም። ተንታኝ መስጠት አልፈልግም። አይ ኖ መስጠት አለብሻ። እንደዛ ምንድነው ልንገርሽ መሰለሽ ውሸታ የሚቆጥረዋል ኤዲት ያደረግ የነበረው እሱ ነው አይደለም። እሱም እየሳቀ ስለሆነ እኩል ያረጋል፣ እኔም አረጋለሁ።
ገባሽ? አንቺም ትችያለሽ። ኦኬ እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺም ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አደርጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አድርጌ ነው የምጠብቀው። ትክዳለህ? አትክድ መሴስ። እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ ራሴ ነኝ ምጭ ነው። ሲቀጥል ደግሞ ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እየለፋን ነበር። እኩልም ባይሆን እኔ ብዙ ፔኖች ነበሩኝ። ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ ይሄ ዩቲዩብ ቻናል ሪል ላይፍ ላይ ምንድን ነው የተከፈተው? ምን ተብሎ ነው የተከፈተው? ፍቅር ቲዩብ ብቻ ፍቅርና ፍቅር ቲዩብ ብቻ ነው ተብሎ ፍቅር ቲዩብ ነው። ለምን የሱብ ነው አልገባም? ካፕል ሆናችሁ ሳለ መጀመሪያም ስትጀምሩ ቻናሉን በቃ ኖርማል ለራሴ ነው የተከፈተው። ኦኬ ቆይ ልመጣልሽ ነው። ሁሉንም አሁዬ ልጨርስና ትጠይቅኛለሽ የኔ እናት። እሺ እሺ ትክክል። ሶሪ እና ይዛለሁ ኢትስ ኦኬ ማለት እና ምን መሰለሽ ያው እንደነገርኩሽ በጣም ብዙ ነገራቶች ነበሩ በሰዓቱ። እኔ ደግሞ ልክ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ? በጣም ብዙ ነገራቶች ነበሩ። በስቲች ነው የወለድኩት። በጣም ብዙ ስቃይ ነበር። ለ4 ወር በስትክል መራመድ አልችልም ነበር እና በጣም ብዙ ስቃይ እያየው ነው ያንን ዩቲዩብ ያሳደግኩት። እና ያንን ዩቲዩብ እንትን ካለን በኋላ ጀስት እሱም እንትን እንዲል ለእሱም ሌላ ቻናል ከፍቼለት ሰጥቼዋለሁ። እሱ ደግሞ ቪዲዮም አለ፣ በጣም ብዙ ማስረጃዎች አሉ። አሁን ፉፉ ቲዩብ የሚል ማለት ነው ለብቻው አንድ አለ። በጣም ጥሩ እና አሁን ቀጥይ። እዛም ቻናል ላይ ሁለታችን ነው የምንሰራው፣ እዚህም ቻናል ላይ ሁለታችን ነው የምንሰራው። ገባሽ? እኔ ለአንተ ቻናል ለፍቻለሁ፣ እኔ ለአንቺ ቻናል ለፍቻለሁ አንባባልም። ምክንያቱም ለሁለታችንም ጥቅም ሁለታችንም ነው እየሰራን ያለ ነው። እና ባንክ ደግሞ ገባ ወጣ የሚባለው ወደ ባንኩ ደግሞ ስመጣ ባንኩ ክፍያው ቀጥታ ለሱ ነው የሚገባው። ጀስት የሆነች ያክል ወደ እኔ ይላካል። እኔ ያው ለአንዳንድ ነገር በእኔ ሞባይል ባንኪንግ እንጠቀማለን ማለት ነው። እና ስትወጣ ደግሞ ሁሉ ነገር ብሎክ አደረገች፣ ሁሉ ነገር እንትናለች፣ ብር እንዳልጠቀም አገደችኝ ምናምን ላለው ደግሞ ባንክ ስቴትመንት አለ። ገባሽ? መቼ ብሎክ እንዳስደረግኩት ብሎክ ከማድረግ ስንት ብር እንደነበር። ምክንያቱም ብር ባንክ ውስጥ ማለት ነው 1000 ምናምን ብር ነበር የነበረው። እግዚአብሔርን 1000 ምናምን ነበር የነበረው። ያኔ የሴጣናዊ ሀሳብ ላይ ነበር። እኔ ምን አይነት ሀሳብ ላይ ጭንቅላት ላይ እንደነበር አላውቅም፣ ግን ደግሞ የቀረችኝ ያቺ ነገር ናት። ገባሽ? ሶ ደውዬ አዘጋው ነው ፍቅር እንደዚህ ነኝ፣ ባንኬ እንደዚህ ዝጉልኝ፣ አዘጋው። ብሎክ አስደረጉ 1200 ብር ማለት ነው። የሁለቱም ቻናሎች ገቢ ወደ እሱ አካውንት ነበር የሚገባው። ልመጣልሽ ነው። እሷ ጋር ደግሞ ምን ትይዥኝ ያለሽ መሰለሽ? የኔ ዩቲዩብ አድሰንስ አለው እና የእሱ ዩቲዩብ በእኔ አድሰንስ ነው የሆነው። አንድ ላይ ነው ብራችን የሚወርደው። እና ቅድም በምስክሮች ፊት ልስጥሽ ብያታለው። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም። አድሰንስ ታስወጭኛለሽ አታስወጭኝም፣ ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባስ ነህ እኔ ለምን ከእንትን አስወጣሃለሁ። ከዛ አይ ዩቲዩበሮችም ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል ማለት አሁን ለምሳሌ ለእኔ ደግፈው አረ ብላ ሊክድ ትችላለች፣ እሱም ለአንተም ደግፈው ደግሞ ሊክድኝ ይችላሉ። ስለዚህ ጠበቃ ጋር እንሂድ፣ አግሪመንት እንፈራረም አልኩት። ማለት አንቺ ከአድሰንስ ላይ ካወጣሽ እኮ እሱ የራሱን አድሰንስ እኮ አፕላይ ማድረግ ይችላል ከጉግል ይችላል። ግን ደግሞ ይህ 2 ወር ምናምን ስለሚያስጠብቀው እሱን ነገር አልፈለገም ነው መሰለኝ። ኦኬ እስኪላክ ድረስ ፕሮሰሱ እስኪላክ ምናምን። ኦኬ በጣም እና የዛለት ለሚተገናኘ ነው ምን መሰለሽ፣ ዩቲዩብሽን ልስጥሽ ብሎ የቀጠረኝለት ነው። ተገናኝተን ኦኬ ዩቲዩብሽን ስሰጥሽ አድሰንስ ብታስወጭኝስ ሲል ለምን አስወጣሃለሁ? እኔ አንተን ውድቀት አልመኝም። በቃ አንተም ትሰራለህ እኔም እሰራለሁ። አንድ ላይ ነበረን፣ አልተስማማንም፣ ተለያየን።
ገባሽ አይደለ? ከዛ ሰዎችን ሰብስብ ምናምን ብሎ ሲደዋውል ሰው ይከዳናል። ነገ ወይ ለአንተ ወግኖ እኔን ይከዳኛል፣ ወይ ለአንተ ወግኖ ደግሞ ለእኔ ወግኖ ደግሞ አንተን ይከዳሃል። ስለዚህ አግሪመንት ጠበቃ ጋር ሄደን እንፈራረም። ገባ? እኔ እንደማላስወጣ ምክንያቱም ህግ ይዘን ማስረጃ ሁሉ ነገር ሞር አንቺ ስታወዳድር ራሱ አብዬ ይሄ ነው የሚሻለው እና ትክክል ይሻላል። ያ እንደዛ ነው ያልኩት። አይ አልስማማም አለ። እኔም ደግሞ ይሄ ሞር አሪፍ የሆነውን ነገር እምቢ ሲል ትፈሪያለሽ። ኦኬ እዛ ጋር ምንድን ነው ትያለሽ። እኔም ያኛውን አልፈልግም አልኩኝ። ሰዎች ተሰብስበው አልፈልግም አግሪመንት ምናምን እዚች ጋር ስቲል እሱ ጋር ነው ዩቲዩቡ እና እንደውም አልሰጥሽም የሆነ ነገር በቃ ይሄ እንዴት ልበልሽ በጣም አግሬሲቭ ሆኖ ተለያየን ማለት ነው ይዛለት። ከዛ እሺ አልኩኝ እና የዛለት ነው ልብስ ጊዜ ታስታውሻለሽ? ከስንት ወር በፊት እንደሆነ ይሄን ካስታወስሻ እንደ ፈልጌው ከስንት ወር ምናምን ሰዓት ከተለያየን ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። 3 ሳምንት በኋላ እና አሉ ቮይሶች ምናምን በሰዓቱ እያወራናቸው የነበሩ ነገራቶች አሉ፣ ብዙ ማስረጃዎች አሉ። ይችን ጊዜ እየጠበቅኩኝ ነበር። ባይዘዌ የሆነ ሰዓት ዩቲዩብ ላይ በሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ አይክላውድ ወደ አይክላውድ ልምጣ። አይክላውድ ማለት አቡ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስትገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረጊ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል። በብዙ መንገድ ቴክስቶች ይልክልሻል። ገባሽ አይደለ? እና ቱ ስቴፕ ቬሪፊኬሽን አለው ዩቲዩባችን። ቱ ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜይል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር ነው አስፈላጊ፣ ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሳይሆን ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄዳን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር መስሉኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው ምሄደው። እና እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለሱ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ አለ ማለት ነው። እንግዲህ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር የመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድን ነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩቡ ነበር አለ። ቅድም ደግሞ እሱ ዩቲዩብ ላይ እዛ አይፎን ላይ ዩቲዩቡ ከነበረ ለምን እሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩቡ አልነበረም። ከነበረ ለምን እሞክረዋለሁ? ስታስቢው እንዴ ሎጊን አድርግ ያልገባ ሎጊን የተደረገበት ነው። ሲጀመር ከኖረ ሎጊን የተደረገ የምትቀይሪው ሳይኒን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ ቴንኪዩ። እሺ ቴንኪዩ። አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረግሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልኩ ቁጥሩ ባለበት የለም መርጠሽ ታስወጫለሽ። ዋናው አሁን እንኳ በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ገባሽ? እኔ መጀመሪያ ፓስወርዴ ነው የተቀየረው።
ፓስወርድን ባቀው ራሱ አምልሽ በሰዓቱ ተቀይሯል። ግን ፓስወርድን ባቀው ቱ ስቴፕ ቬሪፊኬሽን ላይ ቁጥሩ ነው ቴክስት የሚገባ። ቻናል እንድትወስድ ያትችል ቻናል ለመውሰድ ሴም ካርድ ያስፈልጋል። እና ሲሙን እየተናገረ ነበር። ከበፊት ነበር የምጠይቀው፣ ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔ እና እሱ በጣም ጥል ላይ ነበረን። እንደዚህ እንደተረጋጋን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ፣ እሱም ጋር እኔም ጋር። ገባሽ? አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ፣ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ። የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳየው ያደረገኝ ነገር ነው የሚመጣብኝ። እኔ እና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና ምንም በጤነኝነት አናግሬ አላውቅም። እነግርሽ ማን ስለሆነ ነው በጤነኝነት የማናገረው? ማለት እንደዚህ የተቅለሰለስ ካላወራው የሆነ ነገር ሲለኝ ለምንድነው እንደዚህ የማታደርገው ነው የምለው። በአንዴ ነው የምናደደው። ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ። ዩቲዩቡ ወጣ ካለኝ ዩቲዩቡ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው? ገባሽ? እንዲ አንተ ማን ስለሆንኩ ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለእኔ ክብር የላትም ማነጋገሯ እንደዚህ ተነስቶ ሄዳል። ሲም ስጠኝ ስለው ያኔ ማለት ነው። እና በቃ ብዙ ጊዜ እሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን። እና ሌላ ስለምንድን ነበረ? ሌላ የእሱ ሜን ጥያቄ እሺ ቤታዬ ሂጂበት ምልት ነው። አይ መኪና ምናምን ላስታውስ ብዬ ነው እየሰማሁ ስለሆነ። በጣም የእሱ ዋናው ጥያቄ ምን አለች ቤታ? አልሰማሁትም። መኪናው ምናምን መኪና የተባለው አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል። እንደሌለ አምነሻል። እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ የቀረ ምንም አለ። ባንክ ስቴትመንት ማውጣት ነው። እኔ ነገ ባንክ ስቴትመንት አውጥቼ ያሳያለሁ። የእሱን የማውጣት ትችያለሽ እንዴ? የእሱን ባንክ ስቴትመንት ማውጣት ኖ እኔም የእኔን የባንክ ስቴትመንት እሱም የሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400,000 ብር ምናምን በእሷ ባንክ አካውንት ነበር። ኦኬ። ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400,000 ያህል ይቀራል ብለሽ ትገምቻለሽ? አረ ከዛም በላይ ነው። ሚኒማም ነው የምነግርሽ። ገባሽ? ኦኬ። ሶ ከ400,000 በላይ አለ። እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር ነሽ ፍቅር፣ ከኛ ጋር ነሽ። እሺ። ስለዚህ 400,000 ብር በላይ እኔ ቤቱን ጥዬ ስወጣ 400,000 ብር በላይ አብረን ዩቱብ ላይ ደክመን ያፈራነው ብር አለ። ኦኬ ይዣለሁ ይሄን ነጥብ። እሺ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቱብ ላይ አብራችሁ ለፍታችሁ የገዛችሁት። ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም አይደለም መኪና፣ የቤት እቃ ብዙ አሉ። ገባሽ? ከቲቪ፣ ከሶፋ፣ ከፍሪጅ፣ ከትላልቅ ከትናንሹን ታያቸው። ከእነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድን ነው የጠየኩት? ዩቲዩቤን ነው። ይጥቀም ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየኩም። የሚገርምሽ ፓርት ባንክ ቡኬን ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት። ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው። ምክንያቱም እኔ እዛ ጊዜ ጤናዬንም ሰላሜንም እያጣው እየተቃወሰ የነበረበት ሰዓት ነው፣ የዛሬ ዓመት ማለት ነው። እና
ስለ መኪናውም ስለምንም አውርቼ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርተፊኬት የለንም። ለዛ ስለሆነ ለምን መኪናውን ስትገዙ በሁለታችሁም ስም አልገዛችሁ? አይቻልም። መኪና በሁለት ስም ፍቅር ነው። ፍቅር ያው እሱ ነው የገዛው። ፍቅር ማለት ሆነ ብዬ ነው እኮ ገንዘቡ የሁለታችሁም ማለት ሁለታችሁም መርድ አብራችሁ ከዩቱብ እየሰራችሁ የምታገኙት። ያው ልሽ ልንገርሽ ነው መጀመሪያ አልተማከርንበትም። በአንተ ነው በእኔ ነው አልተባባልንም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን? የዛን ጊዜ አስተያየት ሰጥተሻል? ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል? አላልኩም፣ ግን እኔ ብር አስተላልፍ ያለው። እሺ፣ ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ። ሁለታችሁ የምትተዳደሩት በዩቱባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ፣ እነ ሶፋ፣ እነ ቲቪ፣ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው። አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለም። ይሄ ነው ስራችሁ። ራይት? ቴንክ ዩ። እኔ ስለ መኪናና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱን ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። የአንተ የኔ ምናምን አልተባባልንም ነበር። ገባሽ? ወጥቶ ገዝቶ መጣ። እንደዚህ ስለሆነ የሆነ ነገር ምንጭቅ ነው የሚለው። የሆነ ነገር ሲጠየቅ ባይዘዌ በጣም ነው እንትን የሚለው። ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያው ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቱብ በምንሰራበት በዩቱብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስም መጣ። እንትኑ አይሚን መኪናው በሱ ስም መጣ። እንትን አለ። ብቻ እኔ ስለ መኪናው አልጠየቅኩም። በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ደግሞ በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቱብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም ነው የተከፈተው፣ እኔ ይገባኛል፣ ቻናሉን ስጠኝ ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም። መኪና ጠይቄ ነበር፣ ግን የተባልኩትን እኔ ሂጂ ወደዛ ነው የተባልኩት። ምንም ውሰጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ። ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያው መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወሱኝ ነው። እና ምን ልል ነበር? በየሱም እየጠፋብኝ ነው። ነስስቶስ ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሻ፣ እኔ ልርዳሽ። ስለ መኪናው ጨርሰናል። ስለ ገንዘቡ ጨርሰናል። የያዝኩት ነጥብ ምንድን ነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ጥዬ ስወጣ ቤቱ። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቅኩም። እኔ የጠየቅኩት ዩቱብ ቻናሉን ብቻ ነበር። ዩቱብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለው። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻ ማካበት እንደምችል ስለማመን ንብረት አልጠየቅኩም። ቻናሌን ጠየቅኩ። ያ ግን ሲም ካርዱ በሱ ስም ስለነበረ ቻናሉን ስንከፍተው